እሺ ሀባይቢ እዚህ ጋር ደግሞ ያው ሆስፒታል ሄደን ነው እኔ ፋጡሚ ሰልማን ሆነን ማለት ነው። ያው አራተኛው ልጅ ቼክ አፕ ልናደርግ ሄደን ነው እና አሪፍ ነበር። አሪፍ ቆይታ ነበር ያሳለፍነው። ደስ ይላል እና ቼክ ተደርጎ መጥተናል ማለት ነው ወደ ቤታችን ስንመጣ ደግሞ እስኪ እናቴን ሰርፕራይዝ ላድርጋት ብላ ዱዓ ታድርግልኝ ብላ ያው ሰላም እንዲገላገል ጤና እንዲሆን ልጅ ምናምን ብላ ቀሚስ አሪፍ ሽፎን ቀሚስ ገዝታላታለች ማለት ነው። በጣም ደስ ይላል እና ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ያው ቪዲዮዬን በደንብ ላይክ አድርጉልኝ፣ ሰው እንዳይልኝ ይረዳናል ማለት ነው። እና ፋጡሚ እንግዲህ ይሄ እንደምታዩት ይሄ ልብስ ያው ለእናቷ ነው ሀደሬው እስከ አጠቃላይ ወደ 5000 ብር የፈጀ ለእናቷ ሰርፕራይዝ ልታደርገው ነው ማለት ነው። እና እዚሁ አለች እናቷ ሰርፕራይዝ ትደረጋለች። ተመልከቱት፣ ደስ ይላል። አያት እዚህ ወይዘሮ ጣይቱ ትባላለች። የፋጡሚ እናት ናት ማለት ነው። እስከዛሬም ለማታውቋት ለምታውቋት ያው ታውቃታላችሁ። ዱዓ ስታደርግላችሁ ነበረ። ትልቅ ዱዓ ነበረ የምታደርገው እና ተመልከቱ እንግዲህ ሊለብሰው ነው። በጣም ደስ ይላል። ደስ የሚል ነበረ። ደስ ብሏታል ማለት እንግዲህ ከስደት ስትመለሱ አንድ የሚያስደስት ነገር ቢኖር ቤተሰብ ማስደሰት ነው። እናንተ ደስ የሚላችሁ በቃ ስደቴ ገንዘብ ይዣለሁኝና ከገንዘቤ ላስደስት የምትሉት አንድ ደስ የሚለው እናትና አባታችሁን ስታስደስቱ ነው ማለት ነው። አንድ ልፋታችሁ ውጤት በረካ የሚኖረው እና እስኪ ተመልከቱት። ሊጋብዛችሁ ደስ ይላል። በጣም ያምር ነበር። ቆንጆ ነው እንዴ? እንደዚህ ነበር መሰራት ያለበት። ይሄን ሐላ እንደዚህ ከለር አምሮ ለልጅ ከለር ይሄ ነው እና እንዴት አያችሁት? ያው በጣም ያምራል። ከለሩም ብቻ ወደዋለች። በጣም የሚያምረው ያው እንዳትጎጅብኝ ስለፈለኩ ነው እኮ ለምን ገዛሽ ምናምን እያለች ነበርና አንቺ እንደው አንድ ማድረግ ምናምን እያለች ነው ፋጡሚ። እየተቆጣች ነው። ለምን ዱዓ አታረጊልኝም? ለምን ደስ ታስቢያለሽ? በቃ ዘላለምሽን ነው ዱዓ አታረጊም እንጂ ዝም ብለሽ ማማረር ነው ምናምን እያለቻት ነው ማለት ነውና ያው ደስ ይላል በጣም ማለት ከሰው ሀገር ስትመለሱ ቤተሰብ ለእናንተ ያስባል። አንድ ገንዘባችሁ አልቆ ወደዛ እንዳትመለሱ፣ ሁለተኛ ደግሞ ያው የሆነ መጨናነቅ አለ ማሰብ አለ እና እንዳታስቡ ቤተሰብ ስለሚያስብ ያው እንደዛ እያለች ነበር ወይዘሮ ጣይቱ ማለት ነው። ደስ ይላል ብቻ። እስኪ ተመልከቱት አሁን ሲመጡ ደግሞ ያወድሽ ቁጭ ወደ አምራ አሁን ደግሞ የመጣው ነው የፊቱ አንዴ ነው ራሱ የፊቱ እንደዛ ይሆን ስስለው ያ ይሄው ፈር አሁን የመጣው ነው ይበቃ አሁን ይሄ ለኩላሊታው በመለታ ረይሰ ናይስ ሰርፕራይዝ ነው ወጣች እና ይሄን ይመስላል። ያው ደስታ ነው። በደስታ ተመራርቀው ተለያይተዋል ማለት ነው። እና የት ናችሁ? እናታችሁ የት ጠፍታ ነው የምትሉ ያው አግብታ ነው ማለት ነው። መግባቷን ሰምታችኋል ብዬ አስባለሁ። ያው አግብታ ነው። በቅርቡ ደግሞ ቪዲዮ እንሰራለን። በደንብ ትሰራለች። አመጣታለሁ ማለት ነው። ወይዘሮ አያቴ ነኝ። እና ይሄ ደግሞ እንደምታዩት እቃ ነው። ያው አስቤዛ እቃ የተለያዩ እቃዎችን ቤት አሶፋዎችን አረቢያ መጅልሶችን ያው እናደርሳለን። ይሄ ደግሞ እዚሁ ያው ገነቴ የተሰጠ ነው። እንደምታዩት ቡና
እንደምትፈልጉት የ20 ሺህ ብር የ30 ሺህ ብር ከ10 ሺህ ብር ጀምሮ እናደርሳለን ማለት ነው። እና እንደምታዩት መጥበሻ አለ፣ ቡና 5 ኪሎ መጥበሻ፣ ትልቅ ትንሽ መጥበሻዎች፣ የተለያዩ ሻምፖዎች እና እንዲሁም ወጥ መቀነሻ የተለያየ ነገር አለ። ይሄን አድርሰናል ገነቴ ማለት ነው። ይሄ እንደምታዩት ለራሱ ይሄ ምንጣፍ አለ። ይሄ ምንጣፉ ለነሱ ነው ማለት ነው። ሱካር በኬሻ 15 ኪሎ ሱካር የተለያዩ ውስጥ ታምር ድረስ ማለት ነውና እነዛን ማስገዛት የምትፈልጉ ልጆች መጀመሪያ ኮሜንት ላይ ስልካችን እናስቀምጣለን። በዛ መሰረት ማዘዝ ትችላላችሁ። በርበሬና ሽሮ ደግሞ እናቴን እጇን ያወቀ ያዘዋል። አንድ ልጅ ወላሂ ነው የምላችሁ፣ አንድ ልጅ እስከ 5 ጊዜ ያዘዙናሉ፣ አንድ ልጆች ማለት ነው። እና እጁን የቀመሰ ያውቀዋል። አንዴ እዘዟት። እንደው እናንተ ታሳፈረቻችሁ እናቴ እኔ እቀጣበታለሁ ማለት ነው። በእጇ ጥፍጥና ማለት ነውና እስካሁን በምርቃት ነው ወላሂ እየደወሉ በአሌ እንደዛው አልሽን እናት አባታችሁ እየደወሉ ለእናቴ ማለት ነው። እናቴ በቃ እንደዛ ያደረገች መስል ግን እናንተ ናችሁ ዋና መሰረቱ። እናንተ ቤተሰቦቻችሁን ስታስደስቱ ነው ሁሉም ነገር የሚሳካላችሁና ቤተሰቦቻችሁን አደራ እንዳታስከፉ ዱአ አድርጉላቸው ማለት ነው። እናንተም በትልቅ በደስታ ወደ ሀገራችሁ በትልቅ ተስፋ በትልቅ ገንዘብ በትልቅ ማለት በትንሽ ሳይሆን በትልቅ ገንዘብ ወደ ሀገራችሁ እንድትገቡ ይብሳችሁ፣ ብቻውን እንዳታስከፉ፣ ቤተሰቦቻችሁ ጋር የተጣላችሁ ልጆች ታረቁ ማለት ነው። እና ቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። እናመሰግናለን። በጣም ነው የምንወዳችሁ በጣም ማለት ነው። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እናመሰግናለን። መልካም ጊዜ